አቤል ከሩታ ጎን አይደለሁም ከአብርሽ ጎን እንጂ ብሎላችኋል። ያልሰማችሁ እንግዲህ ስሙ። ያኔ ሻንጣ የሳበ ሻንጣ እየጎተተ ሩታ ከቤት እንድትወጣ ያደረገው ለካ ሄርሜላን ለማስገባት ነው። አያናድም እንዴ? ትናንትና ሩታ ጋር ሲያሽቃብጥ የነበረ እህቴ ነሽ ወንድምሽ ነኝ እያለ በዩቲዩቡ ቪዲዮ እየጫነ ስንት ነገር ሲያረግ የነበረ ልጅ ዛሬ ምንም ሆነ ምን ለእኔ ቀድሞ ደራሼ አብርሽ ነው። ስለዚህ ከአብርሽ ጎን ነኝ። በቃ ከዚህ በኋላ አጨቅጭቁኝ፣ ስለ ሩታ ጠይቁኝ ብሎላችኋል። ጭራሽ የአብርሽ ሳያንስ። እስኪ ውዶች ይሄ እናንተ ፈረዱ። ከምር እስኪ አቤላን እጥብ አድርጋችሁ አስጡልኝ ለእኔ ስትሉ። የሩታ ሲጀመር ሩታ ሙሉ ፋሚሊዎቿ ቤተሰቦቿ ከጎኗ ነን። የማንም መገዛ አያስፈልገንም። አክስቶቿ፣ እህቶቿ ምናምን ሁላችንም አለን፣ ከሩታ ጎን ነን። አንድ አቤላ ከአብርሽ ጎን ስለሆነ ጭራሽ ሄርሜላን አይኗን እየጨፈነ አብርሽ ተንበርክኮ ቀለበት አሰረልሽ አበባ ሰጠሽ እያለ እያሽቃበጠ ጭራሽ ሩታንም ቀጥ ብሎ ሊናገራት ፈለገ። የእውነት እኔ በጣም ነው የተናደድኩት። ይቅርታ፣ በጣም ነው ስሜታው እያደረገኝ። ታስታውሱ ከሆነ ሩታ ከአብርሽ ቤት እንድትወጣ አቤል ያላደረገው ነገር የለም፣ ያላረገው ነገር የለም። ከጎንሽ ነኝ ወንድምሽ ነኝ። ለካ ያን ነገር አቤል ሲያምቻች የነበረው እኔ አሁን ላይ አንደርስታንድ ሳደርገውኝ ያኔ ሲያምቻች የነበረው ሩታ ከቤት እንድትወጣ ሄርሜላን ለማስገባት አብርሽ ጋር ተመካክረው የፈጠሩት ሲስተም ነው። በቃ ምክንያቱም አሁን ላይ አቤል አይመለከተኝም፣ በቃ ሩታ አትበሉብኝ እንደ ምናምን ብሎ ቁጭ አለኩ እንዴ። ያኔ ሻንጣ እየገፋ ሻንጣ እየጎተተ መኪና ውስጥ አስገብቶ ሲሰናበታት የነበረው ለካ ይህን ነገር አስበው ነው። ሩትዬ ግን ወድቃ አትወድቅም። የእውነት ይቆጫችኋል፣ የአብርሽ ፋሚሊ ይቆጫችኋል። ብትመለሱ ይሻላችኋል።